ድመትና ወፍ አዳም ረታ ከሰማይ የወረደ ፍርፍር ከሚለው መጽሐፍ ላይ የተወሰደ። ድመትና ወፍ። የደረቀ የኑግ አበባ የመሰለ ግራጫ ጭንቅላት ከትከሻው ላይ ተመዞ ወጥቷል። አንገተ መልካም ነው። ግድግዳውን ሊያክል ትንሽ የቀረው ቁም ሳጥኑ ላይ ከተለጠፈው መስታወት ፊት ለፊት ራቁቱን ቆሞ ሸካራ ቆዳውን እንዳበሰና ገረዱን ጠራት። መኝታ ክፍሉ ውስጥ እንደገባች አፏን ያዘች። መልአኩን ራቁቱን አይታው እንደማታውቅ ሁሉ በወሲብ ሜሮን ተጠምቀው በለሰለሱ አይኖቹ ያያት የሚወደውን ቁርስ እንድታዘጋጅለት አዘዛት። ከጥቂት ጊዜ በኋላ በእሁድ የክት ልብሱ ተጠቅሎ ክራቫቱን አስሮ የተዘጋጀለትን ሊቆርስ ተቀመጠ። ማርጋሪንና ማርማላታ፣ እንቁላል ፍርፍርና የማይቀረው ካፌ ላቴ። የተመሰጠ ፊቱም የበራ መሰለ። የተሰማውን ከፍ አድርጎ ተናገረ። ዛሬ ቀኑ ደስ ይላል። አዎ። ራሔል ምን ሆንሽ? ደስ ያለሽ አትመስይም። አይ የፀጉሯ ጉንጉኖች ሰንሰለት መስለው በተለያየ አቅጣጫ ጀርባዋ ላይ እንደ ጅራፎች ሆነዋል። ጥቁር አይኖቿ ቅንድቦቿ ስር የጸዳ ኩሬ ውስጥ እንደ ሰጠሙ ዕንቁዎች ያበራሉ። ለጋ ጡቶቿ አፋቸውን የደፉ ስኒዎች የሚጋልብ ትንፋሿን ተከትለው ይነቃነቃሉ። ጋሽ፣ አንድ ነገር እንድጠይቅ ትፈቅድልኛለህ? አዎ፣ እንዴታ? ለሙሉ ቀን ፍቃድ እፈልግ ነበር። አየህ፣ አይኖቿ ውስጥ ፍርሃት ይነበባል። ዛሬ እሁድ? አይቻልም፣ መልአኩ መለሰ። እሷን ላለማስከፋት ሲል ቶሎ ራሱን አረመ። እይማ፣ ዛሬ ከባድ ቀጠሮ አለኝ። በእውነት? መልሱ የውሸት መሆኑ 40 ዓመት ሞልቶት መርገብ የጀመረ የፊቱ ቆዳ ላይ ይነበባል። በሹካው የማይታዩ ፊደላት ሳህኑ ላይ ጫጫረና ወደ ቆመችበት ተነስቶ ሄደ። ቀጭን ቁመናዋን አቅፎ በሰፊ መዳፉ ጀርባዋንና አንገቷን እንዳበሳት አይኗ ውስጥ ለጥቂት ጊዜ አተኩሮ አይቶ ወደ መሬት ተመለከተ። እግሩ ስር አንድ ድመት በብጣቂ ነጭ ወረቀት ይጫወታል። ሁለቱም እንደሚያዩት ያወቀ አይነት ወረቀቷን ማጥቃት አቁሞ እነሱን ቀና ብሎ መከታተል ጀመረ። ያታለልኩሽ አይደለም። ለምን እንደምወድሽ ታውቂያለሽ። ግን የት ለመሄድ ነው የምትፈልጊው? ድምፁ ውስጥ ቆጣ ያለ ግራጫ ቀለም ያለው ቅናት ይደመጣል። ስልጡን ነኝ ስለሚል ቅናት እንዳይመስልበት ይለፋል። ልዩ ቦታ አልሄድም፣ አክስቴን ለመጠየቅ ነው። ትላንት ሌሊት መጥፎ ሕልም አየሁ። ደግሞ ካየኋት ወሬ ያልፈኛል። ራሔል፣ ይገባኛል። አክስትሽን እንደምትወጃት ይገባኛል። ዛሬ ግን እኔ አንድ የምፈጽመው ጉዳይ አለኝ። ባለፈው ሳምንት ከሚመለከተው ሰው ጋር ለዛሬ እንድንገናኝ ተቀጣጥረን። ሁለቱም ግን ይገባቸዋል። የሚሄድበት ልዩ ቦታ፣ የሚፈጽመው አስቸኳይ ጉዳይ የለም። ብዙ ጊዜ ለራሱ እንዲህ ይላል። ይህች አይነቷን ቆንጆ ወፍ ከጎጆዋ ለቆ እንድትበር መፍቀድ በመንደር ጭልፊት እንድትመታ ማድረግ ካልሆነ በቀር ሌላ የሚፈይደው ነገር የለም። ነጋ ጠባ እያባበለና እያጫወተ እየዳበሰና እየኮረኮረ እየሳመና እየላሰ እንደ ሞቀ ሰም ትሙክ ትሙክ የሚለው ልቧ ላይ ይህን ነገር ቀርጿል። ይህች ጉብል የኔ ንብረት ናት። ስለዚህ ባለቤቱ በፈለገው አይነት መንገድ ሊጠቀምባት መብቱ ነው። ወደዚች ንብረት ወሰን አልፎ መጠጋት የባለቤትነት መብቴን መቀናቀን ነው። የጉብሏ ዋና አስተዳዳሪ መልአኩ፣ ፊርማ፣ የግል ማህተም። ከዚህ አሮጌ ምሰሶ ጋር ራሔልን ጥንት ከአገር ቤት ስትመጣ ጣይቱ የምትባለውን ያጣመዳት ኑሮ ከጥንት የመጣ የሴት አማኝነት ሳይሆን አይቀርም። በስጋም በመንፈስም ከሱ መዳፍ ስር ለማምለጥ ብትሞክርም
አስገራሚ በሆነ መልክ ወደሚፈልገው ግንኙነት ተመልሳ ትመጣለች። ወደ ማድቤቱ፣ ወደ አልጋው። ራሔል የሩቅ ገጠር ስደተኛ ናት። ከ2 ዓመታት በፊት አክስቷ መላኩ ቤት ተቀጥራ እንድትሰራ መጣቻት። ለራሔል ያኔ ጣይቱ የትእዛዛትና የምክር ሰልፍ ደርድራላት ነበር። ስሚ ልጄ፣ ወንደላጤ ቤት ውስጥ ነው ያለሽው። ወንደላጤ ታውቂያለሽ? ያላገባ ማለት ነው። ያላገባ ሰው ምን እንደሚያስብ ታውቂያለሽ? ለማግባት ይፈልጋል። ግን ከብዙ ነገር የበለጠ ምን እንደሚወድ ታውቂያለሽ? ወንደላጤነቱን፣ ወጣትነትና ውበትን። አንቺ በጣም ወጣትና ቆንጆ ነሽ። እንደነኛ አይነት ሰዎች በወንደላጤነታቸው ለመክረም ሲፈልጉ ወደ አንቺ አይነት ሴቶች ዘንድ ይመጣሉ። ሁለቱም ህልማቸው ይሟላል። መጠንቀቅ አለብሽ። እንዲያገባሽ ልታደርጊው ከቻልሽ ጎበዝ ነሽ። ለኩሽናውም ለምኑም ከተጠቀመብሽም ትጠፊያለሽ። ከዚህ አይነት ነገር በኋላ ወጣት እንኳን ብትሆኝም እንዳሮጊት ነሽ። ራሔል እነዚህን ትእዛዛት፣ መመሪያዎች አፏን አስፍታ በጅምላ ዋጠቻቸው። የሚያስፈራ ጥፍጥና ነበረው። በወንደላጤው መጠለያ ግን ነገሮች ሁሉ በማይጠበቅ መንገድ ሄዱ። የራሷንም ሆነ የመላኩን ስሜተኛነት መቆጣጠር መግታት አልቻለችም። አልፎ አልፎ ስለ ትዳር መልካምነት በጨዋታ መሃል ስታነሳ መላኩ ያቀራረቧን ጎልዳፋነት እየታዘበ ያልተመቸው ዝንባሌዋ ላይ ለሰስ ያለ የሽሙጥ ሳቅ ይደፋበታል። በመላኩ መዝገበ ቃላት ውስጥ በሴትም በወንድም ተቀባይነት ያገኘ ሕጋዊ ግንኙነት አድማ ይባላል። መላኩ ደግሞ የሚያስጠላው ነገር አንዳንዴ እንደሚለው አድማ ነው። በእሱ አስተሳሰብና ፍቅርን ሕጋዊ ማድረግ የውሸት ፍቅርም ይሁን ፍቅር የሚመስል ነገር ኃጢአት ነው። ህብረተሰብ ለብዙ 100 ዓመታት እየደጋገመ ሳያርፍ በዝንጋታና በቸልታ ሲሰራበት የቆየ እንዳይተነተን ጠዋትና ማታ ሸውኮ ያስቀመጠው ሀፍረት እየቆየች ሕይወቷን ከገረድነት አቅጣጫ ሳይሆን ከወጣትነት አቅጣጫ ማየት ጀመረች። ትንሽ ሽፍትነት የመሰለች ነገር የመላኩን ቀዝቃዛ ጨምዳዳ እጆች በወጣት ለግላጋ እጆች መተካት ፈለገች። አንድ ቀን ሰፈሯ አካባቢ ካለ ጎረምሳ ጋር ትተዋወቃለች። መወነባበድ እንዳይፈጠር፣ መግባባት እንዲኖር ስሟን ራሔል ብላ አስተዋወቀች። ያኔው ቀን ደህና ደሪ ከመባባላቸው በፊት የሆነ ስሉጥ አሳሳም ሳመችው። ልጁ በመጠኑ ግራ ተጋባ። ደቃቃ ዝቅተኛነትም በልቡ አደረች። ገና እንዲህ ልጁና እንዴት ነው እንዲህ ያለ ግራ የሚያጋባ የጠለቀ የመሰለ ልምድ መያዟ? አክስቷ እንኳን ይሄ ግንኙነት እንደተፈጠረ በአጋጣሚ ብታውቅም ሰጎናዊ ውሳኔ ሰጠች። ታዲያ ራሔል ከወጣት ወዳጇ ጋር ለአጭር ጊዜ እሁድ መገናኘቷ አልቀረም። እሁድ ደግሞ ሳትስት ፍቃድ እየጠየቀች መውጣቷ ከጀርባው የገላና የገላ ነገር እንዳለበት መላኩ ቢጠረጥርም እንኳን ማረጋገጥ ግን አልቻለም። መሞከሩ ሳያሳፍረው አልቀረም። አንድ ሰው እንደ ሚስተር ሆልምስ ሚስቱን ሰልሎ ሊደርስባት ይችላል። ጨዋ መሆኗንም ይሁን መባለጓን ግን ከሁለት አቅጣጫ ለምትተረጎም እንደ ራሔል አይነት ወይዘሪት ላይ ይከብዳል። የሁለቱ መተርጎሚያ አቅጣጫዎች አንደኛው ግልጽ ሲሆን ሁለተኛው ህቡ ነው። ግልጹ ወይም አንደኛው ሽማግሌ አፋርታምና ከራሔል ጋር የተለየ ግንኙነት የሌለው ሲሆን ሁለተኛው ግን ህቡ፣ ወዳጅ፣ ፈሪና እውነተኛ ነው።
ራሄል ዛሬ አትሺም፣ በሚቀጥለው ሳምንት ምናልባት። እሺ እባክህ ጋሼ። ጭንቅላቱን ወደ ደረቷ ስባ ግንባሩ ላይ ሳመችው። ያለቀ የተጠጣ ብልጠት። አልመለሰላትም። ልብሱን ለባብሶ ወደ ሳሎን ገባና ከተዘጋጀለት የሚያምር ቁርስ ጉንጭ ሙሉ የቀዘቀዘ ቡና በወተት በባዶ ሆዱ ጠጣ። መወሰን እንደከበደው ሁሉ በክፍሉ ውስጥ ሲመላለስ ቆይቶ ምን እንደማስብ ታውቂያለሽ? ይገባኛል ጋሼ። አንድ ሰው ወዳጅ ውሽማ ቢጤ እንዳለሽ ነግሮኛል። ቦታው ስሙ ጠፋኝ። ድምፁ ውስጥ ማንም እንዳልነገረው የምትጠቁም ቅላጼ ትሰማለች። ቦታው ነው የጠፋው፣ ስሙ። ይሄ ሁሉ ቃልና አውቃለሁ ባይነት ራሱ የፈበረከው ነው። በእድሜ የበሰለ ርዕዮተ ዓለሙን ተጠቅሞ ወጣት ልቧን ከተደበቀችበት አባብሎ የሚያወጣበት ስልቱ ናት። አይደለም። እሷን እየታከከ አልፏት። አስተካከኩ ግን ስልት አለው። ትንሽ ሊያነዝራት አይነት ቀስታ። ወደ ሳሎን መስኮት ተጠጋ። አለመስማማቷን ስትቀባጥር ስትቃዥ፣ ቢያረጅም የጀሮ ህመም ቢኖርበትም ከእውነተኛ ልብ ስር ያልተፈለፈሉ ሊባል የተፈለገውን የማይገልጹ እንዲያውም የሚቃወሙ የድምፅ መዋቅሮችን ለይቶ መስማት ይችላል። ደግሞ ብዙ ጊዜ የወጣቶች የድምፅ ስርዓት ደደብ ነው። ራሱን ያጋልጣል፣ ራሱን ይሸውዳል። ድምጿ ውስጥም ስትሳሳት ራሷን ስትክድ ሰማት። በዚህ ሁኔታ አሁን በተከሰተለት እሷን ያጠመደበት ጎጆ ጠንካራነቷን ተጠራጠረ። የተጠቃ ፊት ይዞ የተበደለ አቋቋም ቁሞ የአትክልት ቦታውን ውበት ማድነቅ ጀመረ። በቤቱ ያመጣቸው ማንኛውም ዘመናዊ የተባለች ሴት ይህንን የአበባ ቦታ አድንቀዋለች። ከዚች ገጠሬ እሱ እንደሚለው ራሄል ተብላ የተሰየመች ነፍሷ ግን ገና ከጣይቱነቷ ነፃ ያልወጣች እሱ እንደሚለው በስተቀር ጓደኞቹ ካሉ በነባር ስሟ በጣይቱ ይጠራታል። በዚህም በባለቤትነቱና በቀጣሪነቱ ከሷ የተነጠለ በመምሰል ክብር ይገዛል። ጓደኞቹ ወይም ሌላ የሚያውቀው ሰው ከሌለ ግን አዲስ በሰጣት ስሟ ራሄል ብሎ ይጠራታል። ለመሆኑ እሱ ነው የመረጠው ወይስ እሷ ናት የመረጠችው ይሄን ስሟን? አንዳንዴ ይረሳል። በዚህም አዲስ አሰያይሟ ገጠረኛ ሁኔታዋ ሁሉ ተፍቆ የአዲስ አበባ ስለምትመስለው ይመቸዋል። በሬውን ትራክተር እንደማለት። ጧት ማታ ሳር ለማጨድ ወንዝ መውረዱን የሚያየው ግን ራሱ መላኩ ብቻ ነው። ግን ጣይቱ ራሄል የተሰኘውን አዲስ ስሟን በልዋጭም አገኘችው ማለት ይቻላል። ወደ ኋላ ተመልሰው የስያሜውን ወቅት ካስታወሱት በዚህ አገር ውስጥ በጣም ተወዳጅ የሆነው መጽሐፍና ውስጡ በጣም ቆንጆ ባለ ታሪክ ሴት ያለችበት መጽሐፍ ምን እንደሆነ ታውቂያለሽ? አላውቅም። ተይው፣ አያስፈልግም። የሚያስፈልገው የሴትየዋ ስም ነው። የሴትየዋ ስም ራሄል ነው። አጥብቆ ይዞ አንገቷን ሳማት፣ ነከሳት በትልቅ አፉ። እንደሱ አይነት ሀብልና እንደሱ አይነት ስም ያስፈልግሻል። እውነት ግን ነው አለችው። አው ውሰጂ። ሀብሉን አንገቷ ዙሪያ አሰረላት። እውነት የወደዳት የእውነቱን ያቀፋት መሰላት። ይሄ ደስታ ነፍሷን ሲያቅለበልባት በብርቀቱ ዞር ሲያደርጋት ልብሷን አወላልቆ መለመለዋን አስቀራት። ማለት ስትባንን ፊቷ ኮርኒስ ያያል። ማለት መላኩ የፈጠጠች ግራ ጡቷ ላይ እንደ አልቅት ግራጫ አፉን ለጉሞ አታበረው ነገር አለጓጎሙ፣ ዝም አትለው ነገር አገባቡ። ምርጫ ከባድ ነው። ምርጫ እንዲያ በስጋና በነፍስ መሃል ያለ ፍጥጫ። ይሄ ልውውጥ መላኩን እንደረዳው የተረጋገጠ ነው። ይህን የልውውጥ ግንኙነት የሚገልጽ የሚያብራራ የሚጋርድ
ቀመር ለመስራት ብንሞክር ገረድ እኩል ይሆናል የቀድሞ ስሟ ጣ ሲደመር ገላዋ ገ። ጌታዋ እኩል ይሆናል ሀብል ሐመሩሃ ሲደመር አዲስ ያወጣላት ስሟ ራ። ጣ ሲደመር ገ እኩል ይሆናል ሀ ሲደመር ራ። ቀመሩ ሁለት ጎኖች ይኖሩታል፣ የሷ ጎንና የሱ ጎን። ግን ቀመሩ እንደሚያሳየው ሁለቱ ጎኖች ሊመሳሰሉ ወይም እኩል ሊሆኑ አይችሉም። ስነ ምግባራዊ ሂስ የቀመሩ ስርዓት ውስጥ በማስገባት ከዚህ በታች ያለውን ግንኙነት መፍጠር ይቻላል። ጣ ሲደመር ገ እኩል አይሆንም ሀ ሲደመር ራ። መልአኩ ለጣይቱ ስልጡን ስም ቢሰጣትም ወደ ተሟላ ዓለም ውስጥ ሊያስገባት አልሞከረም፣ አልደፈረም። ጥሩ አጥር ዙሪያዋን ገንብቶ መሃሉ ላይ ጎለታት። ሰዎችም ይሁን ሐሳቦች ቀደው ገብተው እንዳያገኟት። ዲፕሎማቲክ አክስቷ እንኳን አጥሩን ዘሎ የመግባት ዕድል ቢኖራትም መልአኩ በሚሰጣት ገንዘብ ስለተለጎመች ደፋር ሐሳብ አልወጣትም። የቀድሞው ተጠንቀቂ እንኳን ተመልሶ አልመጣም። በልምዷ ታውቃለች። እዛ ሙዚቃ ተከፍቶ ጥሩ የሚሸት አንሶላ ውስጥ ጥሩ እየተበላ ከተተኛ የማንም ሴት እስኪት ልብ እንደሌላት። ራሔል እሁድ እሁድ ልትጠይቃት መምጣቷን ብታቆምባት አንድ ቀን ሳታስጠነቅቅ መልአኩ ቤት ብቅ ብትል በሩን ማን ከፈተላት? ራሔል፣ ያውም በውስጥ ልብስ በፈዘዙ በደከሙ ዓይኖች። ተከትላት ክፍሏ ስትገባ አልጋዋ እንደ ተነጠፈ ነበር። ራሔል የት ተኝታ ነበር? ሁሉ እንደማምራ አክስት አልጠፋትም። ከዛ አለች ለራሷ፣ ባለቤቷ ያቃለለቻትን ቀዳዳ ማን ዘመድ ነው የሚያሞግሳት? እንዲያውም የገቢ ምንጭ ሆነላት። በየወሩ መጨረሻ መልአኩ ትንሽ ካሽ ይገፋላታል። ታዲያ ባለቤቱ ያቀለለውን አሞሌ አክስት ለምን አትቀበል? መስኮቱ አጠገብ ቆሞ አበቦችን ይመለከታል። ከሌላ ጊዜ የበለጠ አምረው ታዩት። በእያንዳንዱ የአበባ ዘውድ ዙሪያ ንቦች ይከንፋሉ። እምቡጦች እንደ ድንግል ልጃገረዶች በነፋስ ውስጥ ይደንሳሉ። አንዳንዶቹ ግልጽ ባልሆነ ምክንያት እዚያ ጋር ነፋስ የለም እንዴ የሚያሰኝ እንደ ድንጋይ ሐውልት በቅዝቃዜ ተገትረዋል። በዚች ንዑስ የተፈጥሮ ዓለም ለቅጽበት አንድ ትንግርት ተፈጠረ። ለመልአኩ፣ ለተፈጥሮ ግን ጤነኛ የሆነ በጣም ትንሽ መዳፍ መሃል መቀመጥ የምትችል ውብ የሆነች ወፍ ከግራ አቅጣጫ እየበረረች መጥታ አንድ የአበባ ግንድ ላይ አረፈች። ሁለት ጨረቃዎች ሰማይ ላይ ከመውጣታቸው ጋር የሚተካከል እንግዳ የሆነ ግን የሚያምር ድምፅ አሰማች። ወደ መሬት ወርዳ አንዳንድ ነገር መለቃቀም ጀመረች። እንግዳ ድምጾች። ላባዋ ጥቁርና ነጭ ነው፣ የተመጣጠነ። የትኛውም ቀለም የትኛውንም አይውጥም። 1 ሜትር ያህል የሚረዝም ነጭና ጥቁር ቀለም ያለው ባለ ግርማ ጅራት አላት። መልአኩ በደስታና በተመስጦ ሲያያት ቆየ። ያደንቃቸው የነበሩ እነዛ አበቦች ሁሉ ተራ መሰሉት። ጣይቱን ጠርቶ ወፏን እንድታያት ሊጋብዛት ፈለገ። ግን ድምፁ ወፏን የሚረብሻት ስለመሰለው ሐሳቡን ተወው። ወፏ በራ ከምትጠፋ ፈዞ በሚያይበት ጊዜ ጭንቅላቱ ውስጥ ትልቅ ጥቁር ስንጥቅ ተፈጠረ። ለሰከንዶች ያህል ታይቶት የተደፈነ የአትክልቱ ቦታ በላባዎች ተሞላ። በጥቁርና በነጭ አየር ላይ በሚንሳፈፉ ወደ መሬት በቸልታ በሚወድቁ። እቤት ውስጥ የነበረው ድመት ወፏን በአፉ ይዞ በአጥር ሾልኮ ጠፋ። ቦታው ላይ የተጸነሰው ግራ የሚያጋባ ጸጥታና ድመቱ የረበሻቸው ንፋስ የሚያንገላውዳቸው አበቦች ብቻ።
የወደቀባቸውን ያረፉባቸውን ላባዎች ተሸክመው መልአኩ ብስጭት አለ። እያፈራረቀ በዓይኑ የረገፉትን ላባዎች፣ በገለልተኛነት ይመለከታቸው የነበሩትን አበቦች፣ ድመቱ የጠፋበትን ሾልኮ የሄደበትን አቅጣጫ ሲያጤን ቆይቶ ብርድ የመታው አይነት ገላውን ሰብሰብ አደረገ። ወደ ጣይቱ አቅጣጫ ተመለከተ። ሶፋ ላይ ተቀምጣ ወለል ትቆረቁራለች። ያዘነች፣ የተከዘች፣ በጥልቅ የምታስብ ትመስላለች። ራሄል ሰማሽ? ሂጂ፣ እኔ ቤት ቆያለሁ። በሙሉ ልቡ ግን ያምናል ማታ ሲመሽ ትራፊ ስጋ ቤቱ እየተጎተተ እንደሚገባ። ነገሮች የተቀናበሩት እንዲህ ሊኮን ነው። እግሮቿ ትናንሾች ናቸው፣ የሚሳሙ እግሮች ናቸው። አቅጣጫቸው ግን ልዩ ነው። ደብዛዛም የጎላም ምኞት አላቸው። እርካታ የተጠሙ እንደ ጣና የረጠበች ወጣትን ጠፍ ቢያደርጋት እንደ ዳሎል የጋለ ወጣት እንጂ። ልቡን አዘን ገባው። ለመጀመሪያ ጊዜ እንዳፈቀራት ገባው። እንደ መጠራጠር አይነት ለጥቂት ጊዜ አየችው። ልብሱን እያወለቀ ወደ መኝታ ቤት ሲገባ ግራጫ ሉጫ ጸጉሩን ከኋላ አየችው። ለስላሳ የሚያምር ማጅራት አለው። አናቱ ጫፍ ላይ የመላጣ ጨረፍታ፣ እሱም በትንሹ ያሳዘናት መላጣ ይታያታል። በድንገት ላይዋ ላይ ሆኖ ከትንግርቷ ሲታከክ የሚከደኑት አሳዛኝ ጉርጥርጥ አይኖቹ ትዝ አሏት። እናም አስታወሰች። ጡት ማብቀል ከጀመረ ደረቱ ላይ ተጋድማ አይኖቹን ማየት አፍራ በእነሱ ስትጫወት፣ በግማሽ እርካታ፣ በግማሽ እፍረት፣ በግማሽ መጥፋት፣ በግማሽ ምን ይደረግ ልቧ ወደ ሆዷ በማዘን ሲወድቅ ይሰማታል። እንዲህ ከኋላው ስታየው ሸፈፍ ብሎ በተስፋ መቁረጥ ወለሉም በጫማው እያበሰ ሲያልፋት፣ ኮቱንም ሲያልፍ ወንበር መደገፊያ ላይ እንዴት ረጋ ሰራሽ አመቻችቶ እንዳስቀመጠው እንደ ተረበሸ ላለማየት ልፋቱ። መልካም ነጫጭ ጥርሶችም አሉት። ማታ አንዳንዴ ማታ ማታ የሆነ ነገር ያስደስተውና ሙሉ ጠርሙስ ብራንድ ይዞ ይመጣል። በካናቴራ ተቀምጦ እሷም በውስጥ ልብስ ከምሽት እስከ እኩለ ሌሊት እየጠጡ ቦርጩን ሳያፍር አንዘርፎ ሲስቅ ደሞ ሲያምር ቤቱ ጸጥታ ሆነባት እና ያቺ የሚወዳት ዘፈን ማን እንደሆነች አታውቅም። ገረድ ወይ ሚስት ልቧ ውስጥ ታውቃለች ጤነኛ ሴት እንደሆነች። ምን አለበት ጎረምሶች አንድ ቀን ቢቀርባቸው። መላኩ ብላ ተጣራች። የመለሰላት አልነበረም። መኝታ ቤት እየሮጠች ገባች። አልጋ ውስጥ ተጋድሞ ፊቱን ወደ ግድግዳ ዙሯል። ጉርድ ቀሚሷን ከወገቧ ፈታ ወደ መሬት ጣለች። ካናቲራዋን ስታወልቅ ዞር ብሎ አያት። ምን ነው አትሄጂም? አልፈልግም። ግድ የለም ሂጂ። አልፈልግም።